የረመዳን ወር ሲገባ እኛ ትዝ የሚለን ለይለቱል ቀድር ብቻ ነው። ይህ አስተሳሰብ ደግሞ ስህተት ነው። ረመዳን ውስጥ ለየት ያለ ቦታ የሚሰጣቸው 4 ሌሊቶች አሉ። እነዚህ ሌሊቶች በጭራሽ ሊያመልጡ አይገባም። የረመዳን ሌሊቶች በሙሉ እጅግ የላቁና የተከበሩ ናቸው። ነገር ግን እነዚህ 4 ሌሊቶች ለየት ያለና ልቅናና ክብር ያላቸው ናቸው። የረመዳን መጀመሪያ ላይ እንደመሆናችን ከመጨረሻ ጀምረን እንነጋገር። መጀመሪያዋ ለየት ያለ ልቅና የተሰጣት የረመዳን ሌሊት የረመዳን የመጨረሻው ሌሊት ናት። የረመዳን የመጨረሻው ሌሊት ለይለቱል ቀድር ላይ እንኳን የማይገኝ የራሷ ለየት ያለ ምስጢር አላት። ምክንያቱም ከኢብኑ አባስ ረዲየላሁ ዐንሁ እንደተዘገበው ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ አላህ በረመዳን በእያንዳንዱ ሌሊት ከእሳት ነፃ የሚያወጣቸው ሰዎች አሉት። የመጨረሻዋ ሌሊት የመጣች ጊዜ ደግሞ ወሩን ሙሉ ከእሳት ነፃ ያወጣቸውን ሰዎች የሚያክል ከእሳት ነፃ ይላል። በሌላ ዘገባ ደግሞ በየሌሊቱ 1 ሚሊዮን ሰዎችን ነፃ የሚያወጣ ሲሆን በመጨረሻ ሌሊት ግን 30 ሚሊዮን ሰዎችን ነፃ ይላል። ሰሃቦች ይህንን ሲሰሙ አንቱ የአላህ መልእክተኛ ሆይ ታዲያ ያቺ ሌሊት ለይለቱል ቀድር ናት ብለው ጠየቁ። ረሱልም ሰለላሁ ዐለይሂ ወሰለም ሰራተኞች ስራቸውን ሲጨርሱ ደሞዝ እንደሚከፈላቸው አላስተዋላችሁምን? የረመዳን የመጨረሻው ሌሊት ላይ አላህ ለሙእሚኖች ደሞዛቸውን የሚከፍልባት ሌሊት ናት ብለው መለሱ። ስለዚህ የረመዳን የመጨረሻው ሌሊት ለይለቱል ቀድር ላይ እንኳን የማይገኝ ለየት ያለ ምስጢር አላት ማለት ነው። ምክንያቱም የረመዳን የመጨረሻው ሌሊት ላይ ወሩን ሙሉ ከእሳት ነፃ የተባሉ ሰዎች የሚያህሉ ሰዎች ከእሳት ነፃ ስለሚባሉባት። ሌላው ይችን የመጨረሻውን የረመዳን ሌሊት ከለይለቱል ቀድር ለየት የሚያደርጋት ነገር ተለይታ ታውቃ መቀመጧ ነው። ለይለቱል ቀድር መቼ እንደሆነ በግልጽ አይታወቅም። ረሱል ሰለላሁ ዐለይሂ ወሰለም ለይለቱል ቀድርን በረመዳን በመጨረሻው 10 ቀን ተጠባበቋት ብለዋል። በሌላ ዘገባ ደግሞ በመጨረሻ 10 ጎድሎ ቀናት በሚል ተዘግቧል። ስለዚህ ስለ ለይለቱል ቀድር የምናውቀው ነገር በመጨረሻው 10 ላይ እንደሆነ ብቻ ነው። ሁለተኛዋ ለየት ያለች የረመዳን ሌሊት ለይለቱል ቀድር ናት። ረሱል ሰለላሁ ዐለይሂ ወሰለም የለይለቱል ቀድር ምልክቶች ጠቁመውናል። ነገር ግን ምልክቶቹን ተዋቸውና የረመዳን ሙሉ ሌሊቶችን በኢባዳ በማሳለፍ ተጠመዱ። በተለይ የመጨረሻውን 10 ቀናት። ሰሂህ በሆነ ሐዲስ እንደተነገረን ለይለቱል ቀድር ከረመዳን ሌሊቶች በየትኛውም ላይ ልትሆን ትችላለች፣ ከመጀመሪያው እስከ መጨረሻው ማለት ነው። ስለዚህ ጎደሎ ቁጥሮችን ብቻ ለይቶ በኢባዳ ማሳለፉ ተገቢ አይደለም። ብልጥ ከሆንክ የረመዳን ሌሊቶችን በሙሉ በኢባዳ አሳልፍና ለይለቱል ቀድርን ታገኛታለህ። ሶስተኛዋ ምርጥ ሌሊት ለይለቱል በድር ትባላለች። የበድር ዘመቻ የተከሰተባት ሌሊት ማለት ነው። ያቺም ሌሊት የረመዳን 17ኛው ሌሊት ናት። በረሱላችን ሰለላሁ ዐለይሂ ወሰለም መሪነት ከተከሰተው የበድር ዘመቻ በኋላ ጅብሪል ዐለይሂ ሰላም ወደ ረሱል ሰለላሁ ዐለይሂ ወሰለም መጣ። የበድር ዘመቻ የተሳተፉ ሰዎች ምን ያክል ቦታ ተሰጣቸዋል ሲል ጠየቃቸው። ከሙስሊሞች ምርጦቹ ናቸው ብለን እናስባለን ሲሉ መለሱለት። እርሱም እኛም የበድር ዘመቻን የተሳተፉ መላእክትን ከምርጦቹ መላእክት ነው የምንቆጥራቸው አላቸው። በመላእክቶችና በነቢያት ምስክርነት የበድር ዘመቻ የተሳተፉ አካላት ከነቢያት ቀጥሎ በትልቅነት ደረጃ ተጎናጽፈዋል። ይህንን ሌሊት ሕያው የሚያደርጉ ሰዎች ጥቂቶች ናቸው። ከበድር ዘመቻ እኛም ድርሻችንን ማግኘት ይኖርብናል። የበድር ዘመቻ ከተጠናቀቀ በኋላ አላህ የበድርን ዘመቻ የተሳተፉ ሰሃቦችን ከዚህ በኋላ የፈለጋችሁትን ፈጽሙ፣ በእርግጥም ማህርታዬ ለእናንተ ተራግጦላችኋል ብሏቸዋል። ስለዚህ እኛም ከዚህ ስጦታ ድርሻችንን ማግኘት ይኖርብናል። አራተኛዋ ሌሊት ደግሞ የመታያዋ ሌሊት ብለን የምንጠራት የመጀመሪያው የረመዳን ሌሊት ናት። ረሱል ሰለላሁ ዐለይሂ ወሰለም እንደነገሩን የረመዳን የመጀመሪያው ሌሊት የመጣ ጊዜ አላህ ባሮቹን በዝነት እይታ ይመለከታቸዋል። አላህ በዝነት እይታ የተመለከተው ደግሞ በፍጹም አይቀጣውም። በአላህ ምን አለው? እኛ ትልቅ ጸጋ ላይ ነን፣ የዱንያ ገነት ላይ ነን። ዱንያ ላይ በእርግጥም ገነት አለ። የዱንያን ጀነት ያልገባ የአኺራውን ጀነት አይገባም። አንተ ሰው ረመዳን ላይ ልብህ ካልተረጋጋ መቼ ሊረጋጋ ነው? ረመዳን ላይ ከእሳት ነፃ ካልሆንክ መቼ ነፃ ልትባል ነው? አላህ ረመዳን ላይ በዝነት አይኑ እንዲያየህ ካላደረግ መቼ ልትታይ ነው? ከበድር ዘመቻ ያለህ ድርሻ በረመዳን ካልወሰድክ መቼ ልትወስድ ነው? እነዚህን ሌሊቶች ጥቅም ላይ አውሏቸው።
አላህ የረመዳንን ትልቅነት ሲያሳየን አምስቱ የእስልምና መሰረት የሆኑትን ዒባዳዎች በረመዳን ወር ሰበሰበልን። ሐጅ ረመዳን ውስጥ የለም እኮ ካልከኝ ረሱል ሰለላሁ ዐለይሂ ወሰለም በረመዳን የሚደረገው ዑምራ ከኔ ጋር ሐጅ እንደማድረግ ይቆጠራል ያሉትን አልሰማህምን እልሃለሁ። ስለዚህ የረመዳን ወር ከሁሉም ዒባዳዎች የላቀ የሰፋና ብዙ ድርሻ ያለው ማለት ነው። ሌላው ደግሞ ረመዳን ላይ ሰላዋት እጅግ መብዛት ይኖርብናል። ሰላዋትና የረመዳንን ጾም የሚያያይዟቸው 5 ዋና ዋና ነጥቦችን አላህ ካለ በቀጣይ ቪዲዮ የምንነጋገርበት ይሆናል። بين عبادة الصلاة والسلام على حضرة النبي إن شاء الله هنتكلم عنهم الفيديو اللي جاي. انتظرونا على خير، وكل عام وانتم بخير، ورمضان كريم وجميل بيكم وليكم وعليكم وحواليكم إن شاء الله. دمتم في أمان الله.